የተጠቃው ነፃ የሚወጣበት ቀን እንደሚመጣ ያውቃሉ። ትኩር ብለው አዩ። ዛሬ ይሄ ቃል በጆሮአችሁ ተፈጸመ። ምን ማለት ነው? 50ኛ ዓመት የሚባል ነገር ቀን ተቆጥሮ ዓመት ተቆጥሮ ከዚህ በኋላ አይጠበቅም። እኔው ራሴ ኢዮቤልዩ ሆኜ መጥቻለሁ። ሃሌሉያ! ኢየሱስ ኢዮቤልያችን ነው። ኢየሱስ ነፃነታችን ነው። ጩና ኢየሱስ ነፃነቴ ነው በሉ። ትኩር ብሎ አዩት። አንተ ነህ እንዴ ማለት ኢዮቤልዩ። ኢዮቤልዩ ማለት በዕብራይስጥ ቃል ዮቤል የሚል ቃል ነው። ዮቤል ማለት የአውራ በግ ቀንድ ማለት ነው። የአውራ በግ ቀንድ ማለት ነው ዮቤል ማለት። መለከቱ የሚሰራው የአውራ በግ የቀንዱን መለከት ፈልጌ ነበር አጣሁት። እስራኤል ሀገር ነው ያለው። የበግ ቀንድ ለኢዮቤልዩ የምስራች ለአዋጅ ለመንፋት በጉ መሞት አለበት። በጉ ከነ ህይወቱ ቀንዱን አይሰጣችሁ። በጉ ተሰውቶ በሚሰው በጎች ነው ቀንዱ የሚገኘው። የእግዚአብሔር ልጅ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ በጉና ቀንዱ የተያዘ ዮቤል ማለት የአውራ በግ ቀንድ ማለት ነው። ነፃነት ብለን የምናውጀው ቀንዱ ነው። ቀንዱ የበጉ አካሉ ነው። ስለዚህ ነፃነታችን በመስቀል ላይ የሞተው ያ ለታረደው በግ እስቲ ክብርን ስጡ አንድ ጊዜ ለነፃነታችን ለታረደው በግ። ሃሌሉያ! ከዘሌዋውያን መጽሐፍ ላይ የእግዚአብሔርን ቃል እናውጣና ዘሌዋውያን ምዕራፍ 25ን ትንሽ ቶሎ ብለን የእግዚአብሔርን ቃል አንብበን የጌታ እራትን የምንወስድበት ጊዜ ነው የሚሆነው። ዘሌዋውያን መጽሐፍ ምዕራፍ 25ኛው ላይ የዘሌዋውያን መጽሐፍ ምዕራፍ 25 ላይ የእግዚአብሔር ቃል እንደዚህ ይነበባል። መጽሐፍ ቅዱስ ያወጣን ሰዎች ከዘሌዋውያን መጽሐፍ ሁለት ክፍል ብናነብ ደስ ይለኛል። አንደኛው ዘሌዋውያን ላይ፣ ሁለተኛው ደግሞ አዲስ ኪዳን ላይ ሄደን የሉቃስ ወንጌል ምዕራፍ 4 ላይ እናነባለን። የዘሌዋውያን መጽሐፍ ላይ እንደዚህ ይላል። ምዕራፍ 25 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። እግዚአብሔርም ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታድርግ። 6 ዓመት እርሻን ዝራ፣ 6 ዓመትም ወይንን ቁረጥ፣ ፍሬዋን አግባ። በሰባተኛው ዓመት ግን ለምድሪቱ የዕረፍት ሰንበት ለእግዚአብሔር ሰንበት ትሁን። እርሻችሁን አትዝራ፣ ወይንህን አትቁረጥ፣ የምድራችሁን የገቦ አትጨደው። ያልተቆረጠውን የወይን ፍሬ አታከማች፣ ለምድሪቱ የዕረፍት ሰንበት ዓመት ይሁን። የምድርም ሰንበት ለአንተ ለወንድ ባሪያ ለሴት ባሪያዎችህ ለምንደኛው ከአንተ ጋር ለሚኖረው ለምጻተኛ ምግብ ይሁን። ለእንስሶችህም በምድር ላሉ አራዊት ፍሬ ሁሉ መኖ ይሁን። ቁጥር 8 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቁጠር። 7 ጊዜ 7 አድርገህ 7 ሲባዛ በ7 ማለት ነው። የዓመታትን ሰንበት ቁጠር። የ7 ዓመታትም ሰንበት ዘመን 49 ዓመት ትቆጥራለህ። 7 ዓመት ስትቆጥር 7 ጊዜ 7 49 ይሆንላል። 49 ዓመት ትቆጥራለህ። ከዚያ በኋላ ከ49ኛው ዓመት በኋላ በሰባተኛው ወር በ10ኛው ቀንድ በቀንደ መለከት ማጃማስ በቀንደ መለከት ዛሬ እንነፈዋለን። የእውነት እግዚአብሔር የሆነ ነገር ያደርገዋል። በቀንደ መለከት ዜቫናማስ በዓመታት 49 ዓመት ከዚያ በኋላ በሰባተኛው ወር በ10ኛው ቀን በቀንደ መለከት ታውጃለህ። ቀንደ መለከት ነፍተህ ታውጃለህ። በማስተሰሪያ ቀን ችን ቃል አብረን እንበል እስቲ። አንድ ጉባኤ ይበል እስቲ። በምን ቀን? በማስተሰሪያ ቀን ማለት ኃጢአት ሁሉ ይቅር በሚባልበት በዛ ቀን በማስተሰሪያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃለህ። ልክ በማስተሰሪያ ቀን ላይ ምን እንደሚደረግ ነግራችኋለሁ። በማስተሰሪያ ቀን የሚፈስ ደም አለ። ያ ደም የሕዝቡን ሁሉ ኃጢአት ያነጻዋል። ከዛ በመለከት ታውጇል። የማስተሰሪያው ቀንና የኢዮቤልዩ ቀን አብሮ የሚከበር ነው። የማስተሰሪያው ደም አለ እዚህ ማስፖራስ። አሁን የበግ አይደለም፣ አሁን የእንስሳ አይደለም፣ የክቡር የኢየሱስ ደም ለመታሰቢያ የምናደርገው በማስተሰሪያው ቀን
ደም በሚፈስበት ቀን ታውጃለህ። 50ኛውን ዓመት ትቀድሳላችሁ። በምድሪቱ ለሚኖሩ ሁሉ ነፃነት ታውጃለህ። እስኪ አሜን በሉ። በምድሪቱ ለሚኖሩ ሁሉ ነፃነት ታውጃለህ። ይሄ ቀን የነፃነት ቀን ነው። በምድሪቱ ለሚኖሩ ሁሉ ነፃነት ታውጃለህ። እርሱ ላንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱ ወደ ወገኑ ይመለስ። የ50ኛው ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱ አትዝራ፣ የገባውን አትጨድ፣ የወይኑን ፍሬ አታከማቹ። ኢዮቤልዩ ነውና የተቀደሰ ይሁንላችሁ፣ በሜዳ ላይ የበቀለውን ብሉ። በ50ኛው ዓመት የነፃነት ቀን ነውና፣ ሰው ሁሉ ወደ ርስቱ የሚመለስበት ቀን ነውና፣ በስርየት ቀን ደም በሚፈስበት ቀን ታውጃለህ። መለከቱን ትነፋለህ። ሰው ሁሉ ነፃነት ያገኛል። 50ኛው ዓመት የኢዮቤልዩ ዓመት ነው። ይህ ዓመት በብሉይ ኪዳን ተከብሮ ወይንም እንዲከበር ትእዛዝ ተሰጥቷል። አንድ ጊዜ ወደ ሉቃስ ወንጌል ምዕራፍ 4 ላይ እንሂድና ጌታ ኢየሱስ ክርስቶስ ያለውን እናነባለን። ከዛ በኋላ ጸልየን ይህንን መለከት ነፍተን አዋጁን አውጀን ለስርየት የሚሆነውን ደምንና ስጋውን ወስደን ነፃነታችንን ሙሉ አድርገን እንወጣለን። በሉቃስ ወንጌል ላይ ምዕራፍ 4 ላይ ቁጥር 17ኛው ላይ እንደዚህ ይላል። የነቢዩን የኢሳይያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውንም የጌታ ዓመት ሰብክ ዘንድ ልኮኛል። የተወደደችው የጌታ ዓመት፣ እቺ ቀን የተወደደችው የጌታ ዓመት ነው። ኢዮቤልዩ ማለት የተወደደችው የጌታ ዓመት ማለት ነው። ነፃነት የሚታወጅበት፣ እስረኛው ነፃ የሚወጣበት፣ የተጠቃው ነፃ የሚወጣበት እና ኢየሱስ እንደዚህ አላችሁ፣ ይሄ ቃል ዛሬ በጆሮአችሁ ተፈጸመ አለ። ዛሬ ፍጹም ነፃነት በጌታ በኢየሱስ ክርስቶስ ስም ይሆንልናል። ይሄ ከኃጢአት ነፃነት የምናገኝበት አይደለም ወገኖቼ። ኢዮቤልዩ ማለት ዕብራዊ ባሪያ፣ ዕብራዊ ሆኖ ርስቱ የተነጠቀ፣ በተለያየ አይነት ችግር ውስጥ የገባ፣ ከግብፅ ባርነት ቤት ከወጣ በኋላ በወገኖቹ ባሪያ የተደረገ፣ በወገኖቹ የተያዘ ነው። አሁን ከአጋንንቱ ከጨለማው ዓለም አይደለም ወይንም ከግብፃውያን አይደለም አርነት የሚያወጣቸው። አሁን በአገራቸው ሆነው ባሪያ ከሆኑበት፣ በምድራቸው ሆነው ባሪያ ከሆኑበት ኢዮቤልዩ የሚባል ዓመት አለ። በዛ ዓመት የዕዳ ምህረት ይደረጋል አለ። ዕዳ ሁሉ ይሰረዛል አለ። ሰው ሁሉ ወደ ርስቱ ይሄዳል አለ። ሰው ሁሉ በቃ ነፃ ይወጣል አለ። ይሄ የኢዮቤልዩ ዓመት ነው አለ። አምናለው በጌታ በኢየሱስ ክርስቶስ ስም ኢዮቤልዩ በሆነው ኢየሱስ ነፃ ወጥተናል። ነፃ ከወጣን በኋላ ግን በእግዚአብሔር መንግስት ውስጥ በእግዚአብሔር ቴሪቶሪ ውስጥ እየኖርን በአንዳንድ ነገር ታስረን ቢሆን፣ በአንዳንድ ነገር ተጽዕኖ ውስጥ ገብተን ቢሆን፣ ይሄ ቀን የተወደደው የጌታ ቀን ስለሆነ በኢየሱስም ነፃ መውጣት ይሆንልናል። ኢዮቤልዩ ይሆንልናል። አንድ ጉባኤ ውስጥ ኢዮቤልዩ ይበል። ጩና አንድ ጊዜ በሉ እስኪ ሃሌሉያ። በእውነት ነፃነታችንን ሙሉ ያደርግልናል። ወሩ በገባ በ7ኛው ዓመት 49ኛው ዓመት ላይ ከገባ በኋላ 7ኛው ወር ላይ 10ኛው ቀን ላይ በስርየት ቀን ሰው ሁሉ ከእግዚአብሔር በሚታረቅበት ቀን በዛ ቀን መለከቱን ትነፋዋለ። መለከቱን ትነፋና ኢዮቤልዩ ነው፣ ባሪያ ሁሉ ነፃ ይውጣ፣ ሰው ሁሉ ወደ ርስቱ ይሄድ በል ብለህ ታውጃለህ አለ። ዛሬ እናውጃለን። ተለማምዳችሁት የማታውቁትን ነፃነት በመንፈሳችሁ ውስጥ፣ በስጋችሁ ውስጥ፣ በዙሪያችሁ ላይ እግዚአብሔር ይሰጣችኋል። እጃችሁን አንሶ ማስፔሌባስ ሞሮሶኮፖሮዲያላቦስ ኢዮቤልዩ 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 ጩና ኢዮቤልዩ በሉ እስቲ። በመለከት ነው ታውጀዋል የሚለው። በጌታ በኢየሱስ ስም እናንተ በመንፈስ ሆኖ በእግዚአብሔር ፊት እንነፋዋለን። ይህ ቀን የነፃነት ቀን ነው። ይህ ቀን የአርነት ቀን ነው። ይህ ቀን ወደ ርስታችን የምንሄድበት ቀን ነው። ይህ ቀን የተነጠቀው የሚመለስበት ቀን ነው። ይህ ቀን ከባርነት ቤት ነፃ የመውጣት ቀን ነው። ኢዮቤልዩ ኢዮቤልዩ
ጉባኤው ይጩና ኢዮቤልዩ ይበል። በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄ ቀን እግዚአብሔር አባት ሆይ ለልጆች የወሰንከው ነፃነት ሞሎ የሚሆንበት ቀን ይሁን። በነፍስ ውስጥ ያለ ስራት ይበጠስ። የተነጠቁት ይመለስላቸው። የተወሰደባቸው ይመለስላቸው። አቤቱ አንተን ካገኙ በኋላ በተለያየ አይነት ጭቆና ውስጥ ያሉ በመንፈስ ቅዱስ ኃይል ነፃ ይውጡ። የቃልን መንፈስ በጌታ በኢየሱስ ስም ባርክልን። ኢዮቤልዩ 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 ክብር ላንተ ይሁን። ቃልህን ባርክ በኢየሱስ ስም። አረፍ አረፍ እንበልና ትንሽ እግዚአብሔርን ቃል የሚከበር ቀን ነው። ምን አይነት ቀን ነው? 50ኛው ዓመት ላይ የሚከበር ቀን ነው። 7 ጊዜ 7 ዓመት ትቆጥርና ልክ 7 ጊዜ 7 ሲሆን 49ኛው ዓመት ይመጣል። ቀጥሎ የሚመጣው ዓመት 50ኛው ዓመት የነጻነት ዓመት ነው። የኢዮቤልዩ ዓመት ነውና በዛ ዓመት ምን መደረግ እንዳለበት እግዚአብሔር አስቀድሞ ገና ሲና ተራራ ላይ ነው ይላል። እግዚአብሔር በሲና ተራራ ላይ እንዲህ ብሎ ተናገረው ይላል። ገና ሲና ተራራ ላይ ነው። አልገቡም፣ ርስታቸውን አልወረሱም። ገና ከግብጽ ባርነት ቤት ነው የወጡት። ገና ከባርነት ቤት ወጥተው ከግብጽ ባርነት ቤት ወጥተው ምድረ በዳው ላይ ያሉ እግዚአብሔር ስለሚመጣ 50ኛ ዓመት ይነግራቸዋል። ገና እኮ ተስፋ የለም። ገና እኮ የተጨበጠ ነገር የለም። ገና እኮ ምድረ በዳ ናቸው። ገና እኮ ርስታቸውን አልወረሱም። እግዚአብሔር እኮ አስደናቂ አምላክ ነው። ርስት በሌለበት ስለ ርስት ያወራል። ምንም መንፈሳዊ ነገር እንደዚህ ነው። መንፈሳዊ ነገር ስትገቡ የምታረጋግጡት ነገር ብቻ ሳይሆን ቆማችሁ የምትገቡበትን የምታዩት ነው። እና መንፈሳዊ ማለት እምነት ማለት ባልተደረገ ነገር መካከል ቆሞ የሚደረግን ነገር ማየት ነው። አሁን ሲነግራቸው 50ኛ ዓመት የሚባል ይመጣል። ገና እኮ ባሪያ አልሆኑ። ገና እያንዳንዱ ርስቱን አልተከፋፈለም። ሀብታምና ድሃ ገና አልመጣም። ብዙ ጊዜ ባሪያዎች አድርገው የሚወስዱት ሀብታሞቹ ናቸው። ገና ሀብታም አልመጣም። ገና ድሃ አልመጣም። ገና ርስት አላገኙም። ገና ርስቶቻቸውን ከነዓን ምድር ገብተው አልወረሱም፣ አልተከፋፈሉም። እግዚአብሔር ግን እዚህ ጋር ሆኖ እዛ ጋር ያወራል እና አምላካችን ልዩ ነው። ለዚህ ነው ጌታን የምናምነው። በሌላችሁበት የሚመጣውን ነገር እግዚአብሔር ያወራችኋል። አሁን ያላችሁበት ሌላ ምድረ በዳ ላይ ቆሞ ስለ ርስት ያወራል እና እግዚአብሔር እንደዚህ ነው። ዛሬም እንደዚህ ነው። እዚህ ጋር ቆመ ያኛውን ነው የሚያወራልህ። ገና ሲና ተራራ ላይ ያለ። ለዚህ ነው ጌታን ማመን ያለብን። ምንም ሲላችሁ እግዚአብሔርን መኑ። ምድረ በዳ ላይ ቆሞ ስለ ርስት የሚያወራ አምላክ ነው። መካንነት ላይ ቆሞ ስለ ብዙ ዘር የሚያወራ አምላክ ነው እና ዛሬም በጌታ በኢየሱስ ክርስቶስ ስም አሁን ያላችሁበት ቦታ ላይ አሁን ያላችሁበት ሁኔታ ላይ ሳይሆን ነገ የምትደርሱበትን ነው እግዚአብሔር የሚነግራችሁ። ያሁኑ አይታይም፣ የነገው ነው የሚታየው። እዚህ ጋር ቆሞ እዛኛው ካወራ መካኑን የብዙ ሕዝብ አባት አደርጋለሁ ካለ ከባርነት ቤት የወጣውን ርስት ያላገኘውን ገና ምድረ በዳ ላይ ያለውን ሰው ነገ ባለ ርስት ትሆናለህ ካለ እግዚአብሔርን ነው ማመን ያለብን። ያላገባውን ሰው የብዙ ሕዝብ አባት አደርጋለሁ ካለ ባል የለኝም እኮ ማለት አይደለም። ሚስት የለኝም እኮ አይደለም። አንተ ነገ ለብዙ ሕዝብ በረከት አደርጋለሁ ካለ ስራ የለኝም አይደለም የሚባለው። ነገ ብዙዎችን ትባርካለህ ካለ ከየት አምጥቼ አይባልም። ነገ ብዙዎችን ታገለግላለህ ካለ እንዴት አድርጌ አይባልም። ነገ እግዚአብሔር በአንተ ሰራለሁ ካለ ዛሬ ያለበትን ሁኔታ አይደለም የምታየው። ምድረ በዳ ላይ ቆሞ ርስትን የሚያወራ አምላክ በመካከላችን አለ። አንድ ጩና አሜን በሉ። አምላካችን ወገኖቼ እንደዚህ ነው። ያለዛማ እየጨበጡ ማውራት የፍጥረታዊ ሰው ነው። እግዚአብሔር በእምነት ነው ደስ የሚለው። አስባችሁታል? ገና የባርነት ሜንታሊቲው ላለቀቀው ሲና ምድረ በዳ ላይ ላለ ሰው ስለ ርስት ሲያወራው፣ ስለ ርስት አንተ ትገባለህ። የተለያየ በዓል አለ። ከምታከብራቸው በዓሎች አንደኛው 50ኛ ዓመት ነው ሲለው ደስ ይለኛል። እግዚአብሔር ያልመጣን ነገር እንደመጣ አድርጎ ያወራል። ያልሆነን ነገር እንደሆነ አድርጎ ያወራል። ኢየሱስ ያድናል። ለእስራኤላውያኖች የተሰጣቸው የተለያየ አይነት በዓላት አሉ። ብዙ አይነት በዓላቶች ተሰጥቷቸዋል። የዳስ በዓል ተሰጥቷቸዋል። የፋሲካ በዓል ተሰጥቷቸዋል። የመከር በዓል ተሰጥቷቸዋል። ብዙ አይነት በዓል ተሰጥቷቸዋል። ከሰጣቸው እንዲያከብሩት ከሰጣቸው በዓላቶች አንደኛ ኢዮቤልዩ። ኢዮቤልዩ እኔ እግዚአብሔር በእውነት ያስደንቀኛል። በጣም ነው የሚያስገርመኝ። ኢዮቤልዩ የሚባል የነጻነት፣ የእረፍት፣ የዕዳ ስረዛ ወደ ርስት የመመለስ ቀን ይመጣል። ይሄ ቀን ስታከብሩት እንዴት ነው የምታከብሩት አለ በዘሌዋውያን 25 ላይ ሲናገር መጀመሪያ 7ቱን ዓመት ታከብራላችኋል። ሰንበት የሚባል ነገርን
እግዚአብሔር ከፍጥረት በፊት እግዚአብሔር የእረፍት አምላክ ነው። የእረፍት አምላክ ገና ፍጥረት ሳይወድቅ ገና ኃጢአት ወደ ዓለሙ ሳይገባ እግዚአብሔር በዘፍጥረት መጽሐፍ ላይ ምዕራፍ 2 ላይ ከቁጥር 2 ጀምሮ እግዚአብሔር ሰባተኛውን ቀን ቀደሰው በሱ አርፏልና ይላል። ይሄ የተቀደሰ ቀን እግዚአብሔር ያረፈበት ቀን። እግዚአብሔር አረፈ ሲለን ብዙ ነገር ሰርቶ ደክሞት ሳይሆን ስራው ፍጹም ሆኖ ስራው ተከናውኖ የሚፈልገው ነገር ሁሉ መጥቶ ያየ ሁሉ መልካም እንደሆነ አይቶ እግዚአብሔር ያንን ቀን ሁሉንም በ6 ቀን ሰራው፣ ሰባተኛውን ቀን ቀደሰውና ይሄ የሳምንቱ ሰንበት ተባለ። ሰባተኛው ቀን ዘጸአት ላይ መጣና ደግሞ ሕግ አድርጎት ገና ሕጉ ሳይወጣ ነው ሰባተኛው ቀን የተቀደሰው። ሕግ አልነበረም ገና እግዚአብሔር እስራኤል የሚባለው ኔሽን ገና አልመረጠም፣ ሕግ አልሰጠም። ሕግ ሳይሰጥ ነው ገና ዘፍጥረት መጽሐፍ ምዕራፍ 2 ላይ ሰባተኛውን ቀን የቀደሰው። ምክንያቱም እረፍት የሚባል ነገር ራሱ አምላክ ጋር ስላለ ነገ የሱ ሕዝብ ማረፍ ስላለበት። በነገራችን ላይ እግዚአብሔር እንድታርፉ ይፈልጋል። ረፍት እንዲሰማችሁ፣ የውስጥ ረፍት፣ የውጭ ረፍት። ጭንቅ እንዲለን እግዚአብሔር ሁሌ አይፈልግም። ረፍ እንድንል ረፍ በውስጥም በውጭም። አሁን በዕለታት እንደማይታረፍ ታውቃላችሁ። በእሁድ አይታረፍም፣ አዎ። በቅዳሜም አይታረፍም፣ አዎ። በገንዘብ አይታረፍም፣ አዎ። በተትረፈረፈ ነገር አይታረፍም፣ አዎ። ረፍት የሚባል ነገር ግን እግዚአብሔር ጋር አለ። ያ እግዚአብሔር ጋር ያለው ረፍት ለኛ በክርስቶስ ተሰጥቶናል። ግን ቀን ተደርጎ ሰባተኛውን ቀን እግዚአብሔር ቀደሰው። ሕግ አድርጎ 6ቱንም ቀን ስራና ሰባተኛውን ቀን ደግሞ እረፍ በል አምላክን አስብበት ተባለ። ይሄ ሰባተኛው ቀን የሚባለው የሳምንቱ ወይንም የቀኑ የዕለት ሰንበት የሚባለው ነው። ከዕለት ሰንበት በኋላ ሰባተኛው ቀን፣ ከዛ በኋላ ደግሞ የዓመት ሰንበት ይባላል። የዓመት ሰንበት ሰባተኛው ዓመት ላይ የሚመጣው ሰንበት ነው። ከዛ በኋላ ደግሞ ከሰባተኛው ዓመት በኋላ የሰንበታት ደግሞ ሰንበት የሚባል 7 ዓመት 7 ጊዜ 7 ይቆጠርና 49ኛው ዓመት ላይ እሱኛው ልክ 49ኛው ዓመት ሲሞላ ከዛ በኋላ ስራ አይሰራም። ምድር ያርፋል። ምድር ይረፍ አይደለም እናንተን ማሳረፍ፣ እግዚአብሔር ምድርን ማሳረፍ ራሱ ኮንሰርን ያደርጋል። ምድር ማረፋ አትረሱ። ዝም ብላችሁ ከዓመት እስከ ዓመት ምድሪቷን አታጎሳቅሏት። ከዓመት እስከ ዓመት ዝም ብላችሁ አትረሱት። አይደለም በአምሳሉና በመልኩ ለፈጠረው በክርስቶስ ኢየሱስ ላዳነው ለጉዙ እንኳን ምድር እግዚአብሔር ያስባል። ዝም ብላችሁ እያረሳችሁ አታጎሳቅሉታል። ይረፍ ምድር አይታረስበት። መቼ? ልክ 49ኛው ዓመት ሲሞላ። ታዲያ ከየት አምጥተን እንበላለን? እንደዚህ ማናርስ ከሆነ ከየት ነው የምናመጣው ሲል እኔ 49ኛው ዓመት ላይ ለ50ኛው ዓመት የሚሆን ከዛ በኋላ ደግሞ ተዘርቶ እስኪበቅል ድረስ ለሚሆን ለ3 ዓመት የሚሆን ነገር በዛኛው ዓመት አበቅልላችኋለሁ አለ። እንዳትጨነቁ። ሳሳርፋችሁ እረፍ ብላችሁ የምትበሉበትን ነገር ነው የምሰጣችሁ። ያላረሳችሁትን ነገር እንዲበቅል አድርገዋለሁ። ኢየሱስ ያድናል። ስለዚህ ምንም ምድሪቷን አሳርፏታል። 50ኛው ዓመት ላይ ይሄ የሰንበታት ሰንበት የሚባለው ኢዮቤልዩ ይባላል። ኢዮቤልዩ በሚባለው በዚህ ቀን ውስጥ ምን ይደረጋል አለ። ኢዮቤልዩ የሚደረገው 49ኛው ዓመት ላይ በ7ኛው ወር በ10ኛው ቀን ነው አለ። 7ኛው ወር ላይ 10ኛው ቀን ላይ ነው የምታከብሩት አለ። ይህ 7ኛው ወር ደግሞ በመጽሐፍ ቅዱስ በምን ይታወቃል? የስርየት ቀን በመባል ይታወቃል። የስርየት ቀን ማለት ሰው እስራኤላዊ ሁሉ ከእግዚአብሔር ጋር የሚታረቅበት ቀን። እግዚአብሔር ሙሴን ጠራውና አሮንን ካህኑን ሊቀ ካህኑ እንደዚህ ትለዋለህ፣ በስርየት ቀን መጀመሪያ አንድ ወይፈን ለራሱ ከዛ ለቤተሰቡ የኃጢአት መስዋዕት እንዲሆን። አሁን ማላነብላችሁ ሰዓቱ እንድንቆጠብ ነው። እናንተ ዘሌዋውያን 25ን ሙሉን አንብቡት። አንድ ወይፈንን ለራስ ትይዛለህ፣ ለራስና ለቤተሰብህ። 2 ደግሞ አውራ ፍየል በጎችን ትይዝና አውራ ፍየሎችን ትይዝና በሁለቱ አውራ ፍየሎች ላይ ዕጣ ትጥልበታለህ። ዕጣ ትጥልና ዕጣው የደረሰውን አንዱን አውራ ፍየል ታርደውና ለሕዝቡ የኃጢአት መስዋዕት አድርገህ ታቀርበዋለህ። አንደኛው ደግሞ ዕጣ ያልወደቀበትን ደግሞ እጅን ትጭንበትና ያንተንና የሕዝቡን ኃጢአት ላዩ ላይ ታስተላልፈዋለህ። ከዛ በኋላ ወደ ምድረ በዳ ተለቀዋለህ እና የሕዝቡን ኃጢአት ይዞ ከሕዝቡ መካከል ይወጣል። ልክ ይህንን ካደረክ በኋላ ስርየት ካደረክ በኋላ የሕዝቡ ሁሉ ኃጢአት ከተወገደ በኋላ ሰውና እግዚአብሔር ከታረቀ በኋላ ስርየት ከሆነ በኋላ እሱን ተከትሎ አንድ ነገር ይሆናል። መለከት ትነፋለህ። ልክ ኃጢአቱ ከተሰረየ
ህዝብ ከእግዚአብሔር ጋር ከታረቀ በኋላ ዮም ኪፐር ይባላል። ዮም ኪፐር ይባላል። ይሄ አትኖመንት የሚባለው የስርየት ቀን የሚባለው መለከት ትነፋና አሁን 50ኛው ቀን ስለሆነ ሰው ሁሉ ነፃ ይወጣል፣ ወደ ርስቱ ይመለሳል፣ የኃጢአት ዕዳ ምህረት ይታወጃል ብለህ በመለከት ትነፈዋል። በጣም የገረመኝ እግዚአብሔር የስርየቱን ቀንና ኢዮቤልዩን አብሮ ነው ያደረገው። ምን ማለቱ ነው? ሰው መጀመሪያ ከባርነት አይደለም ነፃ መውጣት ያለበት። ሰው መጀመሪያ ነፃ መውጣት ያለበት ከእግዚአብሔር ጋር ባለው ከኃጢአት ባርነት ነው ነፃ መውጣት ያለበት። በብሉይ ኪዳን ፍየሉ የሚታረደው ለኃጢአት መስዋዕት የሚታረደው ያ ፍየል እና ወስደህ በመቅደሱ ላይ ስትረጨው ኃጢአታቸው ይስተሰርያል፣ ያንተም ይስተሰርያል፣ የነሱም ይስተሰርያል። ልክ ከኔ ጋር ከታረቁ በኋላ ደሙ ከፈሰሰ በኋላ የኃጢአት ስርየት ከመጣ በኋላ መለከቱን ትነፈዋል። ያ መለከት ኢዮቤልዩን የሚያውጅ መለከት ነው። እዚህ ጋር ደሙ አለ፣ እዚህ ጋር መለከቱ አለ። ይሄው ክርስቶስ ኢየሱስ ያፈሰሰልን ደም ለምሳሌ የሚሆን ይሄውና መለከቱ። ከዚህ ደም በኋላ ነፃነት ይታወጃል። የሰው የመጀመሪያ ነፃነቱ ከእግዚአብሔር ጋር ያለው ነፃነቱ ነው። እግዚአብሔር ይቅር ብያለሁ፣ እግዚአብሔር ከኃጢአት ነፃ አድርጌያለሁ፣ አሁን ከኔ ጋር ምንም አይነት ባርነት ውስጥ የኃጢአት ባርነት ውስጥ አይደለም ያለው፣ ትልቁን ነፃነት አግኝተሃል ብሎ በደም በኩል ስርየትን ሲያመጣ እዚህ ጋር ነፃነት ያገኘ ሰው፣ እዚህ ጋር ከእግዚአብሔር ጋር የታረቀ ሰው ይመጣና ደግሞ ሌላ ባርነት ነፃ እንዲወጣ። ምን አይነት ነፃነት? አንደኛ ከሰው ጋር ባለው ግንኙነት ባሪያው ከተያዘበት ባርነት ነፃ እንዲወጣ እግዚአብሔር ትእዛዝ ሰጥቷል። ባሪያ አድርጎ የሚገዛው ባለሀብቱ ሰውዬ ነው። ባለሀብቱ ደግሞ እስራኤላዊ ነው። ባሪያው ዕብራዊ ነው፣ እስራኤላዊ ነው። ስለዚህ እስራኤላዊ ጌታ ባሪያ አድርጎ የሚይዘው ይሄድና በስርየት ቀን ባሪያውም ጌታውም ነው ኃጢአታቸው የሚሰረይላቸው። ስለዚህ ጌታው ይመጣና የኃጢአት ስርየት ልክ ሲያገኝ በዛው በ50ኛው ቀን በኢዮቤልዩ ዓመት አሁን እኔ ይቅር እንደተባልኩ፣ አሁን የኔ ኃጢአት ይቅር እንደተባለ፣ አሁን እኔ የኃጢአት ባርነቴ ነፃ እንደወጣ፣ አሁን ደግሞ አምላክ እግዚአብሔር ያህዌ በሰጠኝ ትእዛዝ መሰረት እኔ ደግሞ ባሪያ አድርጌ ያስኩትን፣ እኔ ደግሞ ባሪያ አድርጌ የጨቆንኩትን ሰው ነፃ አወጣለሁ ይላል። ስለዚህ ደሙ ምን አረገ? ሰውየው ከእግዚአብሔር ጋር ካስታረቀው በኋላ ሰውየው ደግሞ ከሰው ጋር ታረቀ። ከሰው ጋር መታረቅ ብቻ አይደለም፣ ምድሪቷን ለአንድ ዓመት አሳርፏ ስለሚል ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር፣ ሰው ከምድር ጋር ታረቀ። እውነተኛ እኮ እንደዚህ ነው። ሰው የእውነት ሲታረቅ ከአምላኩ ጋር ይታረቃል። የእውነት ሲታረቅ ከሰው ጋር ይታረቃል። የእውነት ሲታረቅ ከምድር ጋር ይታረቃል። ስለዚህ ምን አደረገው? በስርየት ቀን ኃጢአት ይቅር ከተባለ በኋላ የመለከቱ ይነፋልና ኢዮቤልዩ ይባላል አለ። ባሪያውም ይመጣል በእግዚአብሔር ፊት የኃጢአትን ስርየት ካገኘ በኋላ፣ በአምላክ ፊት የኃጢአትን ስርየት ካገኘ በኋላ አሁን ጌታ ሆይ እኔ አንተ ይቅር አልከኝ፣ ነፃነት አገኘው፣ ግን ባሪያ ነኝ፣ እርሻዬ ተወስዷል፣ ድሃ ስለሆንኩኝ የምከፍለው ስላጣውኝ ጌታው በባርነት ይዞኛል። አንተ ከዚህ ኃጢአት ስርየት በኋላ ደግሞ ነፃነት አለ ብለሃል። ስለዚህ ይመጣና ባሪያ እግዚአብሔር ያህዌ ነፃ ስላወጣኝ አመሰግናለሁ ይላል። ከዛስ ነፃ ከወጣ በኋላ የተለያቸው ቤተሰቦች አሉ፣ የተነጠቀው ርስት አለ፣ የተያዘበት ባርነት አለ። ይሄ ባርነት የሚሰራው ነገር ሲያጣ፣ ገንዘብ ሲያንሰው ራሱን ጉልበቱን ለጌታ ይሸጣል። ለጌታ ይሸጥና ጌታው 6 ዓመት ሙሉ ባሪያ አድርጎ ይዘዋል። የተፈጠረው ባሪያ እንዲሆን አልነበረም፣ ግን የገጠመው ችግር ባሪያ እንዲሆን አደረገው። አሁን ቀን መጣ። አሁን ለባሪያው የሚታወጅበት፣ ጉልበቱ ከሚበዘበዝበት፣ ብቃቱ ከሚያዝበት፣ ለሱ መስራት ሲገባው ለሌላ ከሚሰራበት ነገር ነፃ የሚወጣበትና የሚገላገልበት ቀን መጣ። የስርየት ቀንና የኢዮቤልዩ ቀን። ይሄ ቀን ወደ አዲስ ኪዳን ስንመጣ እንደዚህ ሆነ። ጌታ ኢየሱስ እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች ወንጌል ሰብክ ዘንድ ቀብቶኛል አለ። የታሰሩትን መፈታት፣ ለተጠቁት ነፃ መውጣት እንዳውጅ፣ የተወደደችዋን የጌታን ዓመት እንዳውጃት ቀብቶኛል አለና ምኩራብ ውስጥ ተናገረ። ሁሉም ሰዎች በጣም አፍጠው ያዩት ነበር። አንዴ ተመለሱ ወደ ሉቃስ። በጣም ሲገርመኝ ስለነበር አንዴ ሉቃስ 4 አንዴ ይሁት ቁጥር 20 ላይ
4 መጽሐፉን ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ምንድነው የሚለው? ትኩር ብለው ለምንድነው ትኩር ብለው የሚያዩት? ይሄን ቃል ያውቃሉ። 50ኛ ዓመት የሚባል ቀን አለ። ኢዮቤልዩ የሚባል ቀን አለ። የጌታ ቀን የሚባል ቀን አለ። እና ዛሬ መጽሐፍ በጆሮአችሁ ተፈጸመ ሲሉት እንደዚህ ያዩታል። ይሄ ነው እንዴ ኢዮቤልዩ? 50ኛው ቀን ይዞ የመጣው ይሄ ነው እንዴ? 50ኛውን ዓመት አሁን ቀን የለም። የ50ኛ ዓመት ቀን የለንም። ራሱ ጌታ መጥቷል። አሁን ትኩር ብለን ነው የምናየው። አዩት። እነሱ ይጠብቃሉ። 50ኛ ቀን እስረኛው የሚፈታበት ቀን፣ የተጠቃው ነፃ የሚወጣበት ቀን እንደሚመጣ ያውቃሉ። ትኩር ብለው አዩ። ዛሬ ይሄ ቃል በጆሮአችሁ ተፈጸመ። ምን ማለት ነው? 50ኛ ዓመት የሚባል ነገር ቀን ተቆጥሮ ዓመት ተቆጥሮ ከዚህ በኋላ አይጠበቅም። እኔው ራሴ ኢዮቤልዩ ሆኜ መጥቻለሁ። ሃሌሉያ! ኢየሱስ ኢዮቤልያችን ነው። ኢየሱስ ነፃነታችን ነው። ጩና ኢየሱስ ነፃነቴ ነው በሉ። አረ የጉባኤውን ያህል ድምጻችሁን አውጡና በሉት እስኪ ሃሌሉያ! ትኩር ብሎ አዩት። አንተ ነህ እንዴ ማለት ኢዮቤልዩ ኢዮቤልዩ ማለት በዕብራይስጥ ቃል ዮቤል የሚል ቃል ነው። ዮቤል ማለት የአውራ በግ ቀንድ ማለት ነው። የአውራ በግ ቀንድ ማለት ነው ዮቤል ማለት። መለከቱ የሚሰራው የአውራ በግ የቀንዱን መለከት ፈልጌ ነበር፣ አጣሁት። እስራኤል ሀገር ነው ያለው። በሚቀጥለው ፈልገን እናመጣለን ማለት ይሄ የቆርቆሮ የናስ ነው። የቀንድ ዮቤል የቀንድ ያለው የለም። የቀንድ መለከት የሚቀጥለው መፈለግ አለብን። ፍጥረታዊ ነገሩ አይደለም እንትን የሚያደርገው ግን አንዳንድ ነገሮች ትምህርታዊ የሆነ ምሳሌያዊ በሆነ ነገር ሲቀርቡ ጥሩ ነው። ትንሽ የመግባት ነገር ወደ ውስጥ የመግባት ነገር አላቸው። ዮቤል ቀንደ መለከት ማለት ነው። እና አዋጁ የሚታወጅበት ቀንዱ የበግ ቀንድ ነው። የበግ ቀንድ ለኢዮቤልዩ የምስራች ለአዋጅ ለመንፋት በጉ መሞት አለበት። በጉ ከነ ህይወቱ ቀንዱን አይሰጣችሁ። በጉ ተሰውቶ በሚሰው በጎች ነው ቀንዱ የሚገኘው። የእግዚአብሔር ልጅ የዓለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ በጉና ቀንዱ የተያዘ ነው። ዮቤል ማለት የአውራ በግ ቀንድ ማለት ነው። ነፃነት ብለን የምናውጀው ቀንዱ ነው። ቀንዱ የበጉ አካሉ ነው። ስለዚህ ነፃነታችን በመስቀል ላይ የሞተው ያ ለታረደው በግ እስቲ ክብርን ስጡ አንድ ጊዜ ለነፃነታችን ለታረደው በግ ሃሌሉያ። ዮም ኪፐር እስራኤላውያኖች ያከብሩት ነበር። አንድ ታሪክ ሳነብ የዛሬ 53 ዓመት በ1973 በፈረንጆቹ አቆጣጠር የዮም ኪፐር ጦርነት የሚባል ነበር። ይሄ ጦርነት ሶሪያና ግብፃያኖች እስራኤልን የተዋጉበት የጥቅምቱም ጦርነት ይባላል። ጦርነት ነው። ይሄ ጦርነት የዮም ኪፐር ጦርነት ይባላል። ለምንድነው የዮም ኪፐር ጦርነት የተባለው? የስርየት ቀን ስለነበረ አይሁድ በስርየት ቀን እንቅስቃሴ አያደርጉም። የአይሁድ ወታደሮች በሙሉ በየምኩራቡና በሚጸልዩበት ስፍራ ጸሎት ላይ ነበሩ። በሙሉ ወታደሩ በሙሉ ህዝቡ። ይሄ ለአይሁድ በጣም ትልቅ በዓል ነው። ዴይ ኦፍ አቶንመንት ይባላል። የስርየት ቀን ዮም ኪፐር ለአይሁድ ትልቅ በዓሉ ነው። ይሄን የምነግራችሁ የጥንቱን አይሁድ አይደለም፣ ከ50 ምናምን ዓመት በፊት ለነበረው የዛሬ 53 ዓመት 1973 ሁሉም ከአምላካቸው ጋር እያወሩ የኃጢአትን ስርየት የሚያገኙበት ንስሐ የሚገቡበት ቀናቸው ስለሆነ ሁሉም ይናዘዛል። እና በዛን ቀን የነቢዩ የዮናስ መጽሐፍ ነው የሚነበበው። ዮናስን እንዴት ከውሃ ውስጥ እንዳወጣው ምህረትን ለሚጠይቅ ሰው እንዴት እግዚአብሔር ይቅር እንደሚል ያ መጽሐፍ ይነበባል።
ያ መጽሐፍ እየተነበበ ሰው ሁሉ ራሱን አውርዶ የሙሉ ቀን ጸሎት ነው። ዮም ኪፐር የሙሉ ቀን ጸሎት ነው። ሁሉም ይጸልያል። ይሄንን ሶሪያኖችና ግብፃያኖች ያውቃሉ። ያን ጊዜ የግብፁ ንጉስ የነበረው አንዋር ሳዳት አሁን ዮም ኪፐር እየተከበረ ስለሆነ የእስራኤል ወታደር በሙሉ ጸሎት ላይ ስለሆነ አሁን ገብተን ማጥቃት እንችላለን። ይሄ ጦርነት መነሻ የሆነው ከ8 ዓመት በፊት የስድስቱ ቀን ጦርነት 1967 ላይ ነበር። የስድስቱ ቀን ጦርነት ነበር። የስድስት ቀን ጦርነቱ እስራኤል በ6 ቀን ውስጥ የጎላን ሀይት፣ የሲናን በረሃ፣ ጆርዳንን በሙሉ ከባ ግዛቷን ያስፋፋችበት ነውና ሁሉም በድል መንፈስ ውስጥ የነበረበት ነው። እና በጣም በድል መንፈስ ውስጥ ስለነበሩ አንዳንድ መጽሐፍ ቅዱስን የሚያነቡና ታሪኩን የሚያነቡ ሰዎች ፕራውድ አድርገው ነበር ይላል። እስራኤል የምትሸነፍ አገር አይደለችም ብለው በጣም ፕራውድ አድርገው ነበር ይላሉ። ዮም ኪፐር ጦርነቱ ላይ ሁሉም የጸለዩ እያለ ሬዲዮ ዝግ ነው፣ ቴሌቪዥን ዝግ ነው፣ የመገናኛ ነገሮች በሙሉ ዝግ ናቸው። በጣም ጭር ያለ ሁሉም ጸሎት ላይ ነው። ሁሉም ከአምላኩ ጋር ነው የጸለያል። የንስሐ ጊዜ ነው፣ የጾም ጸሎት ጊዜ ነው። 24 ሰዓት ነው የሚጸልዩት። እግዚአብሔር ፊት ራሳቸውን የሚያዋርዱበት ጊዜ ነውና እቺን ጊዜ ጠብቀው ሶሪያና ግብጾች ተሻግረው መጡ። በጣም ብዙ ሰው የሞተበት ጦርነት፣ ትልቅ ድንጋጤ በእስራኤል ታሪክ ውስጥ የተፈጠረበት ነው። ወደ 2500 አካባቢ እስራኤላውያኖች የሞቱበት፣ ብዙ ሺህ ደግሞ የቆሰሉበት ጦርነት ነውና እነሱ ከእግዚአብሔር ጋር ሆነው በእነሱ መንገድ ከእግዚአብሔር ጋር ሆነው እየጸለዩ ነው ጥቃቱ የደረሰው። በዚህ በኩል ዞሮ ኃጢአታችንንና የአባቶቻችንን ኃጢአት ይቅር በል፣ አባቶቻችን የገባኸውን ነገር ዮናስን ከአሳው ውስጥ እንዳወጣ አቤቱ ምናምን እያሉ ነው ንስሐ የሚገቡት። በኋላ ላይ ልክ ጦርነቱ ሲመጣ ወዲያው ተጠባባቂ ጦሩ ሌሎቹንም ሰራዊቶች አስተባብረው እጅግ በጣም አስደናቂ በሆነ መንገድ ያንን ጦርነት ገለበጡት። አባሯቸው ካይሮ፣ ግብጽ ካይሮና ሶሪያ ደማስቆ እስኪገቡ ድረስ የተጠቁትን መጠቃት ገልብጦት ወደ ማጥቃት ተቀይሮ ሰፈራቸው ድረስ ሲሄዱ በኋላ ላይ ወደ 2 ሳምንት አካባቢ ፈጀ ጦርነት ነው። የተባበሩት መንግስታት የተኩስ አቁም ሊደረግ ተባለና ወዲያው ቆመ። ለምንድን ነው ይሄንን የምነግራችሁ? ይሁን አይደለም በክርስቶስ ኢየሱስ የኃጢአትን ስርየት አግኝተን ዛሬ እዚህ ያለ ነው። በብሉይ ኪዳን የተሰጠውን ትእዛዝ ነው ብለው ተቀብለው የኪፐር ነው የስርየት ቀን ነው ብለው እየጸለዩ ያሉ ሰዎች የመጣባቸውን ጠላት እግዚአብሔር ገልብጦት ድል ሰጥቷቸዋል። እና ለነሱ ድል የሰጠ እግዚአብሔር መንፈሱን በደንብ ሊያዝ ነው ለኛ። ከስርየት ቀን በኋላ ክርስቶስ ኢየሱስ ለኔ ኃጢአት ደሙን አፍሷል ብለን የፈሰሰው ደም ከኃጢአት ሁሉ ያነጻል፣ ከአምላክ ጋር ታርቄ ያለው ብዬ ከእግዚአብሔር ጋር ታርቄ እዚህ አጋንንት እንዲዘኝ እግዚአብሔር አይፈቅድም። ከእግዚአብሔር ጋር ታርቄ ሁኔታ እዚህ ጋር እንዲዘኝ እግዚአብሔር አይፈልግም። ከላይ ነፃነት ከታወጀ ከስርም ነፃነት ይታወጃል። ከላይ እግዚአብሔር ይቅር ካለ ከስርም ከተያዝኩበት አይነት ነገር በፍጹም ነፃ እወጣለሁ። ወገኖቼ የእግዚአብሔር ህዝቦች እስራት አያምርባችሁ። በፍጹም ምኑኛ አያምንባንም። እስራት አያምርብንም። በምንም አይነት እስራት፣ የኃጢአት እስራት በሉኝ፣ የኢኮኖሚ እስራት በሉኝ፣ ይቅር ማለት እስራት በሉኝ፣ የተለያየ አይነት እስራት አያምርብንም። በዘዳግም 15 ላይ የዕዳ ምህረት ይታወጃል ይላል። የዕዳ ምህረት ይታወጃል ማለት ነው። አበዳሪ ሰው ዘዳግም 15 አንብቡ ከአንድ ጀምራችሁ ከ1 እስከ 5 አበዳሪው ሰው ይሄ ሰንበቱ ሲመጣ ልክ 50ኛው ዓመት ሳይሆን 7ኛው ዓመት ሰንበት ራሱ ሲመጣ ዕዳ ይተዋል። ይቅር ብያለሁ ይላል። የዕዳ ምህረት ይደረጋል። ገንዘቡን ቢወስደው እኮ ካበደረው ሰው ገንዘቡን ቢወስደው ይጠቀማል። ግን የአምላኩን ሕግ የአምላኩን ትእዛዝ ስለሚያከብር እኔ ይሄንን ይቅር እላለሁ፣ በቃ ዕዳዬን ከሰውየው አልፈልግም፣ እግዚአብሔር እኔን ይባርከኛል። ምክንያቱም እግዚአብሔር ተናግሯል፣ ይሄንን ካረክ በምድር ድሃ አይኖርም፣ ባርካለሁ ብሏል። በጌታ በኢየሱስም አይደለም ይሄ መንፈሳዊ የኃጢአትን ዕዳ ሊትራል ዕዳ ራሱ ይቅር ማለት ይችላል። ሊትራል ዕዳ ለሆነ ሰው አበድረህ በቃ ያበደራችሁ ሰዎች ካላችሁ ተው እንጂ ዕዳ ተው እስኪ። ፕሬዝ ጋድ። ከባድ ነው። አይ ነው
ያበደሯችሁ አንድ ያስቡና ሊትራሊ ያበደራችሁ ብር የሰጣችኋቸው ማለት የዕዳ ዘዳግም 15 አንዴ እናንብቡ። ዘዳግም 15 እኔ ያበደርኩት ሰው ስለሌለ ነው መሰለኝ ይቀለለኝ። ያበደርኩት ሰው ስለሌለ ነው ይቀለለኝ መሰለኝ። ብዙ ብር ብያው ስናበድር ይከብደናል፣ እውነት ነው። ግን እግዚአብሔር ይባል ሊትራል አንዳንድ እግዚአብሔርን ቃል ራሱ ሊትራል መታዘዝ ጥሩ ነው። ሊትራሉ ጥሬው ዘዳግም 15 ቁጥር 1 ሁለት ነገር ነግሬያችሁ ወደ ጌታ እራት እንሄዳለን። በየ7 ዓመቱ መጨረሻ የዕዳ ምህረት ታደርጋለህ። ኢየሱስ ያለ ማለማን ነው ያበደርኩት ላበደርኩ እንዳልኳችሁ የቀለለኝ ስላላባደርኩ ይሆናል። ግን አሁን በቆምኩበት መንፈስ አሁን ባለኝ አሁን በውስጤ ባለው መንፈስ በእግዚአብሔር በሕያው አምላክ በእግዚአብሔር ፊት ያበደርኩት ሰው ቢኖር ይቅር እለዋለሁ። አልፈልገውም፣ እንደው አልቀበለውም። ቅዳሜ ዕለት ጾም ጸሎት ስንጨርስ አንድ እህት መታ እየመሰከረችልን ነበርና እንዴት እግዚአብሔር ነገሮችን ቀልብሶ እንደረዳት ነው የምትነግረንና ሰወልዳለች 6 ሚሊዮን ብር ዕዳ ይዤ ነው አራስ ቤት የነበርኩት አለች። ላይ ያለቀሰች ነው የምታወራው እንዴት እግዚአብሔር እንዳገዛት። 6 ሚሊዮን ብር ዕዳ ኖሮብኝ ስልክ አላነሳም እና የሚደወልልኝ በሙሉ ያበዳሪው ስልክ ነው። አታመጭም ወይ ነው ብሩ ነው የሚለው እና ዕዳ መጥፎ ነው። ዕዳ መጥፎ ነው። አንዳንድ ሰው የባንክ ዕዳ አለበት፣ አንዳንድ ሰው የቴሌ ብር ዕዳ አለበት። ቴሌ ብር ራሱ መከራ የሚያሳይ ሰው ላትና ባታ ወንድሜ እየነገረኝ ነበር። አንድ ልጅ ትንሽ ብር እኮ ነው የተበደረውና ደብዳቤ ጽፏል እና የወንድሜ ታናሽ ወንድሜ ስም ጽፎ የቴሌ ብር ዕዳ ስላለብኝ ድርጅቶ ይሄንን ዕዳ ከግምት ውስጥ በማስገባት እንድከፍል ትብብር እንዲያደርግልኝ ምናምን ቢለውላ ዕዳ መጥፎ ነው። ሀገር ራሱ ዕዳ አለበት ታውቃላችሁ። እንደ ቅዱሳን እኛ ይቅር ብንል የሀገር ዕዳ እንደሚሰረዝ ዛሬ ስንት ዓመት በፊት ነው ጸልዬ አውቃለሁ። እግዚአብሔር የሀገራችን ዕዳ እንዲሰርዘው እና ብዙ ሀገሮች ያን ጊዜ የዕዳ ምህረት አድርገዋል፣ ኢትዮጵያ ሰርዘዋል። እና ይሄን ቃል እያነበብኩ የእውነት ወደ ልቤ መጥቶ ነው። ሀገሪቷ ዕዳ አለባት፣ ብዙ ዕዳ ነው ያለብን። በጣም ተቆልሎ የዚህኛውን የሚቀጥለው ዓመት በጀት ትሪሊየን ገብቷል እና ከዛ ውስጥ አብዛኛው የዕዳ ከፈላ ነው። ብዙ ቢሊዮኑ ዕዳ የሚከፈልበት እስቲ እግዚአብሔር ይችላል። ማውራው ነገር ብዙ በፍጥረት አእምሮ ከታሰበ አይገባም። በርግጥ ግን እግዚአብሔር ይቅር ስንል ይቅር ይላል። ምህረት ስናረግ ይቅር በሉ ይቅርላችኋለሁ አይደል? እስቲ አንድ ሰው ምናልባት ደማምን አለብህ እንትኑ ይጋፋ ላይ ነው አለብህ አንተማ ስላላበደርክ ነው እኔ ስንት እንደሰጠው ታጣቀም ምናምን። ግን የመጨረሻዋን እቺ ላምብባት የዕዳ ምህረት አርግ ዘዳግም 15 ላይ ለምህረቱ የሚገባ ወጌ ነው። አበዳሪ ሁሉ ለባልንጀራው ያበደረውን ይተዋል። የእግዚአብሔር ይቅርታ ታውጇል። ያበደረውን ከባልንጀራ ወይንም ከወንድሙ አይሻ። ከእንግዳ ላይ ያበደርከው መፈለግ ትችላለህ። በወንድም ላይ ያለውን ሁሉ ከእጅህ ይተዋል። አምላክ እግዚአብሔር ትወርሳት ዘንድ ርስት አድርጎ በሰጠ ምድር ላይ እግዚአብሔር በእውነት ይባርክሃል። አንተ የአምላክን የእግዚአብሔርን ቃል ፈጽመህ ብትሰማ ታደርጋትም ዘንድ ዛሬ የማዝዝህን ይህችን ትእዛዝ ሁሉ ብትጠብቅ በመካከልህ ድሃ አይኖርም። አምላክ እግዚአብሔር ተስፋ እንደሰጠ ይባርክሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን አትበደርም። ብዙ አሕዛብም ትገዛለህ፣ አንተን ግን አይገዙም ይላል። አንተ ይህን ስታደርግ እግዚአብሔር ይባርካል። በመካከልህ በቤተሰብ መካከል ድሃ አይኖርም። ምን ልላችሁ? የኢዮቤልዩ መንፈስ ዕዳ የሚተውበት ነፃነት የሚታወጅበት መንፈስ ነው። ነፃነት የሚታወጅበት ደሙ ፈሷል። ደሙን ተከትሎ መለከቱ ይነፋል። ጌታ ኢየሱስ በምድር ላይ በነበረ ጊዜ ሲመላለስ አብዛኛውን ፈውስ ያደርግ የነበረው በሰንበት ነው። ሰንበት እረፍት ነው። የኢዮቤልዩ መንፈስን ያዘ ነው። የነፃነት መንፈስን ያዘ ነው። በሰንበት የተቸገሩ ሰዎችን ጌታ ኢየሱስ ይፈውስ ነበር። ሁለቱን ሰዎች አንስቼላችሁ የጌታ እራትን ወደምንወስድበት እንሄዳለን። በማርቆስ ምዕራፍ 3 ላይ ኢየሱስ ሆን ብሎ በሰንበት የሚፈውሰው በሰንበት እረፍት የታወጀበት እንደሆነ ሕጉን ሰጪው እሱ እንደሆነ የኢዮቤልዩ መንፈስ እዚህ ውስጥ እንዳለ ያውቃል። በሰንበት
እጁ የሰለለ ሰው ቀኝ እጁ የሰለለ ሰው አገኘ ይላል። ቶሎ ቶሎ ብየነግራችሁና በምን ላይ እግዚአብሔር አርነታችንን ሙሉ እንደሚያደርገው ሉቃስ 3 ላይ በሰንበት ቀኝ እጁ የሰለለው መጣ፣ ወደ መካከል ና አለው፣ እጅን ዘርጋ አለው። ሲዘረጋ ቀኝ እጁ በጣም ሰሏል ይላል። ቀኝ ነው ታውቃላችሁ፣ ኃይል ነው። ይሄኛው ደግሞ ደና ነው፣ ግራው ደና ነው። ምን ማለት ነው? ቀኙ ሰሏል፣ አቅም የለውም፣ ጉልበት የለውም። እንደዚህኛው አይደለም። ዘርጋ አለው። ልክ ሲፈወስ ይሄኛው የታመመው እጁ እንደ ግራ እጁ ደና ሆነ፣ እንደዚህኛው ደና ሆነ ይላል። ሁለት ደና ነገር አገኘ በጌታ በኢየሱስም። በዚህ ቀን አንድ ደና አንድ የሰለለ ነገርን እግዚአብሔር ማስተካከል ይችላል። አንዳንድ ሰው እንደዚህ ይሆናል። አንድ ደና ነገር ይኖረዋል፣ ቀኙ የተበላሸ ግራው ደና ይሆናል። ግራው ጠንካራ ነው፣ ቀኙ ደግሞ የሰለለ ነው። እግዚአብሔር ነፃነትን ሲሰጠን አንድ ደና አንድ የሰለለ እንዲኖረን አይደለም የሚፈልገው። ሁለቱም ደና የሆነ፣ ሁለቱም ጠንካራ የሆነ፣ ሁለቱም የሚሰራ በኢየሱስ ስም የሰለለ ነገር ሁሉ ዛሬ ነፃነቱን ያገኝ። ሰንበት ነውና ለኢየሱስ ደና መሆን አለበት አለ። ይሄኛውን ደና አደረገው። 38 ዓመት ሙሉ ሽባ የነበረው ሰውዬ የተፈወሰው በሰንበት ነው፣ በእረፍት ነው። ተነሳና አልጋን ተሸክመ ሂድ አለው። ሰው የለኝም አለ። ተነሳና ሂድ። ሰው ባይኖርህም በሰንበት ቀን በኢዮቤልዩ ቀን ነፃ መውጣትና መፈወስ ያንተ ነው አለው። ሃሌሉያ። የመጨረሻ ሁለተኛ ነገሥት ምዕራፍ 4 ላይ ሁለተኛ ነገሥት ምዕራፍ 4 ላይ ባለ ዕዳ መጥቷል አለች። በዚህ ነው ምዘጋው። ባለ ዕዳ መጥቷል፣ ልጆቼን ባሪያ አድርጎ ሊወስዳቸው ነው አለች ለኤልሳ። ደጅ ላይ ነው ያለው አለች። ባለ ዕዳው መጥቷል ሊወስዶ ነው አለች። በቤትሽ ምንድነው ያለው አላት። ከባለ ዕዳው ነፃ ያወጣው የኤልሳ መንፈስ ነው። ያ መንፈስ የኢዮቤልዩ መንፈስ ይሆናል። ያ መንፈስ የነፃነት መንፈስ ነው። ከዕዳ ነፃ የሚያወጣ መንፈስ ነው። ከዕዳ ሙሉ ለሙሉ የሚገላግል መንፈስ ነው። በቤትሽ ምን አለ ሲላት ዘይት ነው ያለው። ታሪኩን ታውቃላችሁ። እሱን ዘይት በቃ ዝም ብለሽ ወደ ማሰሮ ገልብጪውና ዕዳውን ትከፍያለሽ አለ። ዕዳ በሁለት መንገድ ይከፈላል። አንደኛው መክፈል የማይችለው ሰው 7ኛው ዓመት ሲደርስ ዕዳ ካለበት ነገር በሙሉ ነፃ ያወጣል። እቺ ሴት አሁን 7ኛው ዓመት መጥቶ ከዚህ ካለችበት ዕዳ ልጆቿ ከተያዙበት ባርነት ነፃ እስክትወጣ ድረስ 7 ዓመት ሊፈጅባት ነው። የእግዚአብሔር ጣልቃ ገብነት መጣና ቀን የማይቆጥር እግዚአብሔር አሁን 7 ዓመትና 50ኛ ዓመት እንዲመጣ አይደለም እግዚአብሔር የፈለገው። ጣልቃ ሲገባ ስፒሪት አሁን ቀን ከሆነ 50ኛ ዓመት ልትቆጥር ነው። መንፈስ ከሆነ ግን በኤልሳ በኩል የመጣው ያ መንፈስ በቤቷ ውስጥ ያለውን ያንን ዘይት ወደ ተአምራት ቀይሮት ዕዳ ተከፈለ። ሽጪዋል። የተቀረውን ደግሞ አንቺ ቢዋል። እንደዚህ ብዬ ጨርሳለሁ። ደሙና መለከቱ አጠገብ ለአጠገብ ናቸው። ደሙ የኃጢአት ስርየት ነው። መለከቱ ነፃነት የሚታወጅበት ነው። ኢየሱስ ክርስቶስ በዕብራውያን መጽሐፍ እንደሚነግረን አንድ ጊዜ ለዘላለም ለራሱ ኃጢአት ሳያስፈልገው ለኛ ኃጢአት መስዋዕት የሚሆነን ነገር ይዞ ለዘላለም ገባ። ነፃነት ታወጀ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ተባለ። ልክ ደሙን ስንወስድ ጌታ ሆይ ስለና ኃጢአት የፈሰሰው ደም ነው። በዚህ ደም ካንተ ጋር ታርቄያለሁ። በሰጠኸኝ ደግሞ ቀሪ ዘመን ኢዮቤልዩ ሆኖልኝ በነፃነት እንድኖር ክርስቶስ ነፃ አወጣኝ እንደሚል በዚህ ነፃነት ደግሞ እመላለሳለሁ ብለን ይህንን ስናውጅ እግዚአብሔር አርነታችንን ሙሉ ያደርገዋል። የጌታ እራትን ያዙት ወደዚህ ይመጣሉ። ወደዚህ ይመጡና ጸልያለሁ። ከዚህ መንፈስ አንወጣም። አውጀው፣ ተናገረው። ኢዮቤልዩ ነው የሚባለው። መለከቱን ንፋዋል። መለከቱን እንነፋለን። ደም ፈሷል። ስርየት ሆነዋል። ከዚህ ስርየት በኋላ ከዚህ ደም መፍሰስ በኋላ ድጋሚ እንዳንያዝ፣ ድጋሚ በባርነት ውስጥ እንዳንሆን እግዚአብሔር ነፃነታችንን ሙሉ እንዲያደርግልን መለከቱን ንፉት ብሏልና በእግዚአብሔር ፊት መለከቱን እንነፋለን። እግዚአብሔር የአርነታችን አምላክ ነው። ነፃነት ይሆንልናል። ክብር ለአምላካችን ለእግዚአብሔር ይሆን። ክብር ለኢየሱስ ክርስቶስ ይሆን። ኢዮቤልዩ ነፃነት፣ አርነት፣ ሙሉ አርነት ወገኖች፣ ለእግዚአብሔር ሕዝብ ሙሉ አርነት፣ ለእግዚአብሔር ሕዝብ ሙሉ ነፃነት። በባርነት ውስጥ በሰንሰለት ውስጥ እንድንያዝ የማይፈልግ እግዚአብሔር ኢዮቤልዩ አርነታችሁ ሙሉ ይሆናል። ነፃነታችሁ ሙሉ ይሆናል። ደባሳ የጸለይን እንቆያለን። ጸልያለን ወገኖቼ። ጌታ ኢየሱስ
ስርየትን ያገኘሁት ባንተ ነው በሉት። የኃጢአት ስርየት የተገኘው ባንተ ነው።